የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ የፖለቲካ ንግግሮቻቸው ውስጥ ቀዳሚውን ስፍራ የሚይዘው እንዲሁም እጅግ አነጋጋሪ የሆነ ነጥብ የሚያነሱት ምን መሰላችሁ? እስራኤል በዓለም አቀፍ ደረጃ የሚሰነዘርባትን ትችት ሁሉ ከጥንታዊውና አደገኛ ከሆነው የጸረ አይሁድ ጥላቻ ጋር የሚያያዙበት መንገድ ነው። በዛሬው ልዩ ጥንቅራችንም ታዲያ ቤንያሚን ኔታንያሁ እንዴት ታሪካዊ ሰለባነትን ለዘመናዊ ዲፕሎማሲያዊ መከላከያነት እንደሚጠቀሙበት በጥልቀት እንመለከታለን። ብሎም ቤንያሚን ኔታንያሁ ዓለም የሚጠላን ያለ ምክንያት ነው በማለት በተደጋጋሚ የሚያነሱት ሐሳብ እንፈትሻለን። እናንተ የተከበራችሁ የገበያ ሚዲያ ተከታታዮቻችን ዓለም እስራኤልን ይጠላታል ብላችሁ ታስባላችሁ? ካሰባችሁስ ለምን? አይም ካላችሁ ለምን የሚለውን እስቲ ኮሜንት መስጫው ላይ ሐሳባችሁን አስቀምጡልን። እኛ ግን ቤንያሚን ኔታንያሁ በተደጋጋሚ የሚያነሱት ዓለም ያለ ምክንያት ነው የሚጠላን የሚሉ ሐሳብ ከየት የመነጨ ነው የሚለውን በዝርዝር እንፈትሸዋለን በዛሬው ልዩ ጥንቅራችን። ስለዚህ አብራችሁን ቆዩ። ቀደም ብዬ ላቀረብኩላችሁ ጥያቄ ደግሞ ኮሜንት መስጫው ላይ ሐሳባችሁን አስፍሩልኝ። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳይ እመለሳለሁ። ኔታንያሁ በዓለም አቀፍ የፍትህ ፍርድ ቤት የሚቀርብበትን የዘር ማጥፋት ክስና የተባበሩት መንግስታት ድርጅት በተለያዩ ጊዜያት የሚያወጧቸውን ውሳኔዎች የደም ስም ማጥፋት በማለት ይጠራቸዋል። ይህ አገላለጽ ዝም ብሎ ተራ የቃላት አጠቃቀም አይደለም፣ ጥልቅ የሆነ የታሪክ ጠባሳን የሚቀሰቅስ ሆን ተብሎ የሚደረግ አገላለጽ ነው። ይህ አገላለጽ በመካከለኛው ዘመን አይሁዶች የክርስቲያን ህፃናትን ደም ለሃይማኖታዊ ስርዓት ይጠቀማሉ ተብሎ ይነዛ የነበረውንና ለበርካታ አይሁዳውያን ጭፍጨፋዎች ምክንያት የሆነው አገላለጽ የሚያስታውስ ነው። ኔታንያሁ ይህንን ቃል በመጠቀም በአሁኑ ወቅት በእስራኤል ላይ የሚሰነዘሩ የሰብአዊ መብት ጥሰት ክሶች ሁሉ ከሀቅ የራቁና ልክ እንደ ጥንቱ ወሬ አይሁዶችን ለማጥፋት ብቻ ታስበው የቀረቡ ናቸው የሚል ጠንካራ መልእክትን ለደጋፊዎቻቸውና ለዓለም በማስተላለፍ ይታወቃሉ። በዚህ ናሬቲቭ መሰረት እስራኤል በጋዛ የፈጸመችው አሰቃቂ ወታደራዊ እርምጃ ለህልውና የሚደረግ ትግል እንጂ ለትችት የሚቀርብ የፖሊሲ ምርጫ ወይም ወታደራዊ ስህተት ተደርጎ አይወሰድም። ይህ ስልት በኔታንያሁ አስተሳሰብ ውስጥ ትልቅ ቦታ ያለው ነው። ዓለም እስራኤልን የሚጠላት በምታደርገው ድርጊት ሳይሆን በነባራዊ ማንነቷ ነው የሚል እምነታቸው ያጸናል። ለዚህ እንደ ማሳያ የሚቀርበው ደግሞ መሰላችሁ የተባበሩት መንግስታት ድርጅት በሌሎች ሀገራት ላይ ከሚያስተላልፈው ውሳኔ ይልቅ በእስራኤል ላይ የሚያሳልፈው ውሳኔ ስለመብዛቱ እንደሆነ ያነሳሉ። እንደ ኔታንያሁ አገላለጽ ዓለም አቀፍ ተቋማት ለእስራኤል የተለየና እጅግ ጥብቅ የሆነ መስፈርት ወይም ደብል ስታንዳርድ የሆነን መንገድ ይጠቀማሉ። ይህም ጥላቻው በመሬት ላይ ካለው እውነታ ይልቅ ከቆየው የጸረ አይሁድ አስተሳሰብ የሚመነጭ መሆኑን ያረጋግጣል ሲሉ ነው ኔታንያሁ የሚከራከሩት። የአስተሳሰብ እስራኤልን በዓለም መድረክ ላይ ብቸኛና በተኩላዎች የተከበበች በግ አድርጎ የመሳል አዝማሚያም ያለው ነው። ሆኖም ግን ይህ የኔታንያሁ የምክንያት አልባ ጥላቻ ተረክ በሀገር ውስጥና በውጭ ካሉ እስራኤላውያን ተቺዎችም ጠንካራ ተቃውሞን ይገጥመዋል። ተቺዎቹን ምን ሲሉ ይከራከራሉ መሰላችሁ? ኔታንያሁ ማንኛውም ትችት ጸረ አይሁድነት በሚል ስም በመፈረጅ ከመንግስታቸው ጥያቄነት ለማምለጥ ይሞክራሉ ሲሉ ይከራከራሉ። በጋዛ የደረሰው የሲቪል ሰዎች ሞት፣ በዌስት ባንክ የሚስፋፋው የሰፈራ ግንባታና የሰብአዊ እርዳታ መከልከል ጉዳዮች በዓለም አቀፍ ህግ የሚዳኙ ተጨባጭ ድርጊቶች እንጂ ከጥንታዊ ጥላቻ ጋር የሚያያዙ ፍጹም አይደሉም ይላሉ። በዚህ ምክንያትም ኔታንያሁ ታሪካዊ ሰለባነትን ለፖለቲካዊ መሸሸጊያነት ወይም ጋሻነት እየተጠቀመበት ነው የሚሉ ክሶች ይቀርቡበታል። የሚያሳየን ምን መሰላችሁ? በትክክለኛው ጸረ አይሁድነትና በመንግስት ፖሊሲ ትችት መካከል ያለው መስመር በኔታንያሁ ናሬቲቭ ውስጥ እንዴት እየደበዘዘ እንደመጣ ነው። ይህ ደግሞ እስራኤል ከዓለም ጋር የምታደርገውን የዲፕሎማሲ ግንኙነት ወደ ፍጥጫና ወደ ማያልቅ የክስ አዙሪት እየቀየረው ነው የሚገኘው። ኔታንያሁ ዓለምን ያለ ምክንያት ነው የሚጠላን ብለው ሲከሱ በተዘዋዋሪ በሀገሪቱ ላይ የሚሰነዘሩ ምክንያታዊ የሆኑ ትችቶችንም ጭምር በር እንዲዘጋባቸው ያደርጋሉ። ይህ ሁኔታ ደግሞ እስራኤላውያን በዓለም አቀፍ ተቋማት ላይ ያላቸውን እምነት እንዲሸረሽሩና ይበልጥ ወደ ጽንፈኛ ብሔርተኝነት እንዲያዘነብሉ በማድረግ ረገድ ትልቅ ድርሻ የሚጫወት ስለመሆኑ ይገለጻል። ኔታንያሁ እስራኤልን በዓለም አቀፍ መድረክ ላይ የሚስሉበት ስትራቴጂካዊ መልክ እስራኤል የመደበኛው ምዕራብ የመጨረሻ ምሽግ ወይም እስራኤል አዘ ቡልዋርክ ኦፍ ዘ ዌስት የሚለውን ጽንሰ ሐሳብ ላይ ደግሞ አተኩረን ነው። ኔታንያሁ እስራኤል የሚሰነዘርባትን ተቃውሞ እንዴት ከሀገሪቱ ፖሊሲ አውጥቶ ወደ ስልጣኔዎች ግጭት ወይም ክላሽ ኦፍ ሲቪላይዜሽን እንደሚቀይረው በጥልቀት እንመርምር። ኔታንያሁ ለዓለም አቀፉ ማህበረሰብ በተለይም ለምዕራባውያን የሚነግረውን ተረክ እስራኤል እንደ ተራ ሀገር ሳይሆን በባርባራውያንና በጽንፈኛ እስላማዊ ኃይሎች የተከበበች የዲሞክራሲና የነጻነት ብቸኛ ጠባቂ አድርጎ ነው። ኔታንያሁ በተደጋጋሚ እንደሚገልጸው ደግሞ ዓለም እስራኤልን የሚጠላት በስህተቷ ሳይሆን በስኬቷና በወከለችው ሴት ምክንያት ነው የሚለው ነው። ኔታንያሁ እንደሚለው እስራኤል በምስራቅ መካከለኛ ክፍል ላይ የምትገኝ የምዕራባውያን
የምዕራባውያን የፊት መስመር ተዋጊ ናት። ስለዚህ በእስራኤል ላይ የሚሰነዘር ማንኛውም ትችት ወይም ጥላቻ በእውነቱ በምዕራባውያን የአኗኗር ዘይቤ ላይ የተሰነዘረ ጥቃት ተደርጎ ሊወሰድ ይገባል የሚል ናሬቲቭን ነው እየገነባ የመጣው። ይሄ ናሬቲቭ ደግሞ እኛ ባንኖር ቀጣዩ ተራ የእናንተ ነበር የሚል ይዘት ያለው ነው። ዓለም አቀፍ ተቃውሞዎች እንደ ፖለቲካዊ ቅሬታ ሳይሆን እንደ ስልጣኔ ጠላትነት እንዲታዩም የሚያደርግ ናሬቲቭ ነው ይሄ። በዚህ ምክንያትም ነው ኔታንያሁ ለምዕራባውያን መሪዎች የሚያስተላልፈው መልእክት እስራኤልን መጥላት ማለት ራስን እንደ መጥላት ነው የሚል ጠንካራ አንድምታ ያለው ሆኖ የሚደመጠው። ይህ አስተሳሰብ ዘይቤ ኔታንያሁ እስራኤልን ከዓለም አቀፍ ተጠያቂነት ነፃ ለማድረግ የሚጠቀምበት ትልቅ መሳሪያ ነው። በሱ እይታ በጋዛ ወይም በዌስት ባንክ በሊባኖስም ሆነ በኢራን የሚወሰዱ ወታደራዊ እርምጃዎች ሁሉ ነፃነቱን የሚወደው ዓለም ከጨለማው ኃይል ጋር የሚያደርገው ፍልሚያ አካል አድርጎ ነው የሚስላቸው። በዚህ ምክንያትም ነው ዓለም አቀፍ የሰብአዊ መብት ተሟጋቾች የሚሰነዝሩት ትችት ለኔታንያሁ የጠላት አጋዥነት ወይም የአሸባሪዎች አስተሳሰብ መደገፍ ወይም ከአሸባሪዎች ጎን መቆም ተደርጎ የሚቆጠረው። ይህ የፎርትረስ ሜንታሊቲ ወይም ምሽግ ላይ የመደበቅ አስተሳሰብ እስራኤልን በማንኛውም ሁኔታ ውስጥ ፍጹም ትክክል አድርጎ የሚያቀርብ ሲሆን ቃራኒ ሐሳብ የሚያቀርቡ ወገኖች ደግሞ የስልጣኔ ጠላቶች አድርጎ ይፈርጃቸዋል። ይሁን እንጂ ይሄ ኔታንያሁ ተረክ በዲፕሎማሲው ረገድም ከፍተኛ ዋጋ ያስከፈለው መሆኑ ብዙዎች ይናገራሉ። ተቺዎች እንደሚከራከሩት ኔታንያሁ እስራኤልን እንደ ዲሞክራሲያዊ ምሽግ ቢስላትም በተግባር ግን ሰፈራን ማስፋፋት የመሳሰሉ ዓለም አቀፍ የሕግ ጥሰቶች እስራኤል ከምትወክላቸው የዲሞክራሲያዊ እሴቶች ጋር የሚቃረኑ ናቸው ሲሉ ያነሳሉ። ዓለም እስራኤልን የሚጠላው ስለሰለጠነች ሳይሆን የሚጠበቅባትን ዓለም አቀፍ ግዴታዎች ባለመወጣቷ ነው የሚለው መከራከሪያም በዚህ መደብ ውስጥ ትልቅ ቦታን ይይዛል። ኔታንያሁ የዓለም ጥላቻ ያለ ምክንያት ነው ሲሉ በእርግጥም ዓለም የሚጠይቃቸውን ህጋዊና ፖለቲካዊ ጥያቄዎች ወደ ጎን በመተው ወደ ሃይማኖታዊና ባህላዊ ፍጥጫ እያዘዋወሩ መሆኑን የሚያስረዱ ናቸው። ኔታንያሁ እንዴት እስራኤልን ከዓለም አቀፍ ትችት በላይ ለማድረግ የምዕራባውያን ጠባቂ የሚለውን ካባ በተደጋጋሚ ይጠበቃል። ይህ ስልት በሀገር ውስጥ ያለውን ብሔርተኝነት ቢያቀጣጥልለትም በውጭው ዓለም ግን እስራኤልን ከመደበኛ ወዳጆቿ ጋር ሳይቀር ወደማያልቅ ፍጥጫ ውስጥ እንድትገባ ያደርጋት ነው የሚገኘው። ኔታንያሁ እኛን የሚጠሉን እንዲህ ስለሆንን ነው የሚለው ናሬቲቭ በትክክል በእስራኤል መንግስት ተግባራት ምክንያት የሚመጡትን ቁጣዎች ለመሸፈን የሚጠቀምበት የፖለቲካ ጭንብል መሆኑም በርካቶች ይከራከራሉ። ኔታንያሁ ዓለም እስራኤልን የሚፈርጃት በአድሎ ነው በሚለው መከራከሪያው ላይ ጸንቶ ሲቆም፣ ተቺዎቹ ግን ጥላቻው የሚመነጨው ከእስራኤል መንግስት የተወሰኑ ፖሊሲዎችና ድርጊቶች ነው በማለት የቁጥር መረጃዎችን ሳይቀር ያቀርባሉ። ኔታንያሁ በተደጋጋሚ እንደሚያነሳው እስራኤል በዓለም አቀፍ መድረክ ላይ የሚደርስባት ጫና በሌሎች ሀገራት ላይ ከሚደረገው ጋር ሲነጻጸር ፍትሃዊ አይደለም ነው የሚለው። እሱ እንደሚለው በተለያዩ ሀገራት ከባድ የሰብአዊ መብት ጥሰቶች እየተፈጸሙ የተባበሩት መንግስታት ድርጅት ትኩረቱን በእስራኤል ላይ ብቻ ማድረጉ የጥላቻው ምንጭ ምክንያታዊ አለመሆኑን ያረጋግጣል። ይህ ደግሞ ለምንኛ ብቻ የሚለው ጥያቄ በኔታንያሁ ደጋፊዎች ዘንድ ትልቅ ተቀባይነት እንዲኖረው አድርጓል። የዓለም ትችት እንደ ተራ ፖለቲካዊ ሴራ እንዲመለከቱም አድርጓቸዋል። ኔታንያሁ በዚህ ናሬቲቭ አማካኝነት የጋዛውን ጦርነት ተከትሎ በዓለም ዙሪያ የታዩ ግዙፍ ተቃውሞዎችም በሐሰት መረጃ የታወሩ ሰልፈኞች ድርጊት በማለት እንዲያጣጥል አድርጎታል። ይሁን እንጂ ይሄ ኔታንያሁ መከራከሪያ የሚቃወሙ ወገኖች የሚያቀርቡት መረጃ እጅግ ጠንካራና ሊታለፍ የማይችል ነው። ዓለም አቀፍ የጤናና የሰብአዊ መብቶች ድርጅት በጋዛ የሟቾች ቁጥር ከ70,000 በላይ ሆኖ መመዝገቡና ከነዚህም ውስጥ ደግሞ አብዛኞቹ ሴቶችና ህፃናት መሆናቸውን በዝርዝር ያስረዳሉ። ከዚህ በተጨማሪ በዌስት ባንክ ያለው የሰፈራ ግንባታ በሳተላይት ምስሎችም እየተደገፈ ዓለም አቀፍ ህግን የሚጥስ ድርጊት መሆኑ በተደጋጋሚ ይገለጻል። አሁን ደግሞ ወራው ወደ ሊባኖስም አምርቷል። ተቺዎቹ ያሉት እንዳሉት ዓለም እስራኤልን የሚጠላው የሆነ ነገር ስለሆነች ሳይሆን በምታደርገው ድርጊት ነው ይላሉ። ኔታንያሁ ይህን ተጨባጭ መረጃ ፕሮፓጋንዳ በማለት ይፈርጁታል። በእርግጥም ዓለም አቀፉ ማህበረሰብ የሚሰነዝረውን ህጋዊ ጥያቄ ወደ ጎን ለመግፋት የሚጠቀሙበት የሽፋን ስልት ነው። እዚህ ላይ ሁለት ተቃራኒ ሁኔታዎች ግጭት ላይ ናቸው። በአንድ በኩል ኔታንያሁ የዓለም ጥላቻ ዘረኝነት ነው የሚል መንፈሳዊና ስለንቦናዊ ትግል ውስጥ ይገኛል። በሌላ በኩል ደግሞ ዓለም አቀፍ የፍትህ ተቋማት እስራኤልን በጦር ወንጀልና በዘር ማጥፋት ድርጊቶች እየወነጀሉ ነው ያሉ። ይህ የቁጥሮችና የትረካዎች ፍልሚያ እስራኤልን በሁለት ጎራ እንድትከፈል አድርጓታል። የኔታንያሁ ንግግር በሀገር ውስጥ ያሉ ደጋፊዎችን መላው ዓለም ጠላታችን ነው በሚል ስሜት አንድ ቢያደርጋቸውም እስራኤል ግን ከዲሞክራሲያዊው ዓለምና ከዓለም አቀፍ ህግጋት ጋር እያላተማት ነው የሚገኘው። ይህ የሚያሳየን ኔታንያሁ እንዴት መረጃን በራሱ ናሬቲቭ እንደሚተካ ነው። ዓለም አቀፍ ውሳኔዎችና የተቃውሞ ሰልፎች ሁሉ ያለ ምክንያት የተነሱ ናቸው የሚል ድምዳሜ እስራኤል በራሷ ድርጊት ላይ እንድትመክር የሚያደርገውን እድል እየዘጋው ይገኛል። ኔታንያሁ የሚመራው መንግስት የዓለምን ትችት እንደ ጠላትነት ብቻ ስለሚቆጥር ከመሻሻል ይልቅ ወደ ተባባሰ ብቸኝነት እያመራ መሆኑንም እንድንረዳ ያደርገናል። ይህ ደግሞ በቁጥር የሚገለጸው የሰዎች ስቃይና የፖለቲካ ውሳኔ ውጤት እንጂ ኔታንያሁ
እንደሚለው በጭፍን ጥላቻ የሚመራ የታሪክ አጋጣሚ አለመሆኑ በግልጽ ለመገንዘብ ይረዳናል። ቤንያሚን ኔታንያሁ የእስራኤልን መንግስት መቃወምና የአይሁድን መጥላት ወይም አንቲሴሚቲዝም አንድ ናቸው የሚለውን መከራከሪያ እንዴት ለፖለቲካዊ ጥቅሙ እንደሚገለገልበትም ብዙ መረጃዎችን ማስቀመጥ እንችላለን። ኔታንያሁ ዓለም እስራኤልን የሚጠላት ያለ ምክንያት ነው ሲሉ ማንኛውም የፖለቲካ ተቃውሞ ከጥንታዊው ዘረኝነት ጋር የተገናኘ መሆኑን ለማሳመን ይሞክራሉ። ኔታንያሁ ይህንን ትረካ የሚያጠናክሩባቸው ደግሞ 3 ዲዎች ወይም 3ዲስ የሚሏቸው አሏቸው። የመጀመሪያው ዲሌጂቲማይዜሽን ነው፣ ሁለተኛው ዲሞናይዜሽን ነው፣ ሶስተኛው ደግሞ ደብል ስታንዳርድ የሚባሉ 3 መርሆችን በመጥቀስ ነው። ኔታንያሁ እስራኤልን የሚጠሉ ያለ ምክንያት ነው ሲሉ ማንኛውም የፖለቲካ ተቃውሞ ከጥንታዊ ዘረኝነት ጋር ለማገናኘት የሚጠቀሙት እነዚህ 3 ዲዎችን ነው። በኔታንያሁ እይታ እስራኤልን እንደ ሀገር መብቷን ጥያቄ ውስጥ የሚጥሉ ዲሌጂቲማይዜሽን በሚለው ጎራ ውስጥ ይከቷቸዋል። ድርጊቷን ከሰይጣናዊ ተግባር ጋር የሚያመሳስሉ ደግሞ ዲሞናይዝ እያደረጉን ነው፣ ከሰይጣን ጋር እያመሳሰሉ ነው ይላሉ። ወይም በሌሎች ሀገራት ላይ የማይተገበር ጥብቅ መስፈርት በእሷ ላይ ብቻ የሚጭኑ ደብል ስታንዳርድስ አካላት ሁሉ ጸረ አይሁዶች ናቸው ይላሉ። በጋዛ ህጻናት ላይ የተፈጸመው ጭፍጨፋ ማውገዝ ማለት ዲሞናይዝ ማድረግ ነው። ይህ ደግሞ ጸረ አይሁድ ነው የሚል ናሬቲቭ እንዲገነባ ነው የሚያደርጉት ማለት ነው በግልጽ ቋንቋ። ይህ ፍረጃ ኔታንያሁ ማንኛውም ዓለም አቀፍ ጫና የጋዛውን ጦርነት አያያዝ ወይም የሰፈራ ግንባታን ጨምሮ ፍትሃዊ ያልሆነና በጥላቻ የተሞላ በማለትም ውድቅ እንዲያደርግ ይረዳዋል። በዚህ ምክንያትም ነው በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰላማዊ ሰልፈኞች የሐማስ ደጋፊዎች ወይም ራስን የሚጠሉ አይሁዶች በሚል በመፈረጅ የትችቶቹን ይዘት ወደ ጎን ሲገፋ የቆየው የኔታንያሁ መንግስት። ሆኖም ግን ይህ የኔታንያሁ ስልት በዓለም አቀፍ ምሁራን፣ በሰብአዊ መብት ተሟጋቾችና በብዙ አይሁዶች ዘንድም ጭምር ከፍተኛ ተቃውሞ እየገጠመው ይገኛል። ተቾቹ እንደሚከራከሩት ጸረ አይሁድነቱን ወይም አንቲሴሚቲዝም እንደ ፖለቲካዊ መከላከያ ጋሻ መጠቀም ትክክለኛውና አደገኛውን ዘረኝነት ዋጋ እንዲያጣ አድርጎታል ይላሉ። የኢየሩሳሌም የጸረ አይሁድነት መግለጫ ወይም ጄሩሳሌም ዲክላሬሽን ኦፍ አንቲሴሚቲዝም የመሳሰሉ ሰነዶች እንደሚጠቁሙት ደግሞ የእስራኤልን መንግስት መተቸት የጽዮናዊነትን ርዕዮተ ዓለም መቃወም ወይም በእስራኤል ላይ ማዕቀብ እንዲጣል መጠየቅ በጸረ አይሁዲነት የሚያስፈርጅ አይደለም። ኔታንያሁ እነዚህን ሁለት የተለያዩ ነገሮች በማደባለቅ ዓለም አቀፉ ማህበረሰብ በእስራኤል ድርጊት ላይ ያለውን ህጋዊ ቅሬታ ያለ ምክንያት የሚመጣ ጥላቻ አስመስሎ ለማቅረብ እየጣረ መሆኑን ያስረዳሉ። ይህ የሚያሳየን ይህ የትርጓሜ ፍልሚያ እንዴት ዲፕሎማሲያዊ ግንኙነቶችን እያናጋ እንደሆነ ነው። ኔታንያሁ ዓለምን እስራኤልን መጥላት አይሁድን መጥላት ነው በሚል ጠባብ መስመር ውስጥ ሲያስገባት፣ በምላሹ ግን ብዙ የዓለም ሀገራትና ወጣቱ ትውልድ ከእስራኤል ጋር ያላቸው ግንኙነት እንዲያጤኑ እያደረጋቸው ነው ያለው። በተለይ በአሜሪካና በአውሮፓ ዩኒቨርሲቲዎች ውስጥ የሚታዩ ተቃውሞች ለኔታንያሁ የጸረ አይሁዲነት ማዕበል ናቸው፣ ለተቃዋሚዎች ግን የሰብአዊ መብት ንቅናቄ ናቸው። ይህ ትርጓሜ ልዩነት ኔታንያሁ ለሚለው ያለ ምክንያት መጥላት ትረካም ትልቁ ግብአት የሚሆን ነው። ማንኛውም ትችት በዚህ ከባድ ስም በመፈረጅ መንግስቱ ለሚፈጽማቸው ስህተቶች ተጠያቂ እንዳይሆንም ኔታንያሁ አጥር ይሰራል ማለት ነው። ሆኖም ግን ይህ ስልት በረጅም ጊዜ እስራኤልን ከዓለም አቀፍ የሞራል መድረክ እያገለላትና እውነተኛውን የጸረ አይሁድነት ትግል እያዳከመው መጥቷል። ኔታንያሁ ዓለምን በጥላቻ የታወረች አድርጎ ሲስላት፣ በእውነቱ ግን ዓለም እየጠየቀች ያለችው ስለ ፍትህና ስለ ፖሊሲ እንጂ ስለ አይሁዲነት አለመሆኑ ግልጽ መረጃዎችን ማግኘት እንችላለን። ኔታንያሁ ዓለም አቀፍ ጫናዎችን እንደ ስጋት ሳይሆን ደጋፊዎቹን በአንድነት ለማሳለፍ እንደሚያገለግል የፖለቲካ ነዳጅ አድርጎም ይጠቀምበታል። ኔታንያሁ በፖለቲካ ሳይንስ ራሊ አራውንድ ዘ ፍላግ ወይም በሰንደቅ ዓላማ ዙሪያን መሰባሰብ የሚባለውን ጽንሰ ሐሳብ በሚገባ የሚረዱ ሰው ናቸው። አንድ መሪ ህዝቡ በውጭ ጠላቶች እንደተከበበና ዓለም በሙሉ እንደተነሳበት ሲነገረው የውስጥ ክፍፍሎችና የመንግስት ድክመቶች የመርሳት ዝንባሌ ያለው ሰው ኔታንያሁ ዓለም በሙሉ ጸረ አይሁድ ስለሆነ ነው የሚቃወመን ሲል በእስራኤል ውስጥ ያሉትን የኑሮ ውድነት፣ የፍትህ ስርዓት ለውጥ ውዝግብ እንዲሁም የጥቅምት 7ቱን የሐማስ ጥቃት የመሳሰሉ የደህንነት ውድቀቶች ወደ ጎን እንዲገፉ ያደርጋል። በዚህ ናሬቲቭ መሰረት ኔታንያሁን መቃወም ማለት እስራኤልን ለማጥፋት ከሚሸርበው ሴራ ጋር በመተባበር የሚያስቆጥር ወንጀል ይሆናል ማለት ነው። ይህ እኛና እነሱ የሚለው የከበባ ስነልቦና ወይም ሴጅ ሜንታሊቲ ደግሞ እስራኤላውያን በጠቅላይ ሚኒስትራቸው ዙሪያ እንደ ብቸኛ ጠባቂያቸው እንዲሰባሰቡና በዙሪያው እንዲሆኑ ለማድረግ ታስቦ የሚቀርብም ነው። ይህ ስልት በተለይ ኔታንያሁ ከቀኝ ዘመምና ከሃይማኖታዊ ጥምረት አጋሮቹ ጋር ያለውን ግንኙነት ለማጠናከርም ይረዳዋል። ዓለም አቀፉ ማህበረሰብ በዌስት ባንክ ሰፈራ ላይ ወይም በጋዛ ጦርነት አያያዝ ላይ ጠንካራ ትችት በሰነዘረ ቁጥር ኔታንያሁ ይህንን ትችት እንደ የማንነት ጥቃት አድርጎ ያቀርባል። ይህ የእስራኤል ቀኝ ዘመም ደጋፊዎች ይበልጥ እንዲቆጡና ዓለም ምንም ቢል እኛ መብታችን እናስከብራለን በሚል ስሜት ከኔታንያሁ ጀርባ እንዲቆሙ ያደርጋቸዋል። በዚህ ምክንያት ኔታንያሁ የዓለምን ጥላቻ እንደ ችግር ሳይሆን እንደ ስኬታማ የፖለቲካ ቅስቀሳ መሳሪያ ነው የሚጠቀምበት። ጥላቻ በጨመረ ቁጥር ኔታንያሁ በደጋፊዎቻቸው ዘንድ ለሀገሩ የሚዋደቅ ጀግና የሚለው ስማቸው እየገነነ ይሄዳል ማለት ነው። ሆኖም ግን ይህ ስልት በእስራኤል ማህበረሰብ ውስጥ ጥልቅ የሆነ ስንጥቅ እየፈጠረ መሆኑ ደግሞ ብዙ የሀገር ውስጥ ተቺዎች እያነሱት ያሉ ነጥብ ነው። በቴል አቪቭ ጎዳናዎች ላይ የሚወጡ
ሰልፈኞች ኔታንያሁ ሆን ብሎ ዓለም እስራኤልን እንዲጠላት እያደረገ ያለው ህዝቡን ለማስፈራራትና በስልጣን ለመቆየት ነው፣ ዓለም ያለ ምክንያት ይጠላናል የሚለው ንግግር እስራኤላውያን ከዘመናዊው ዓለም ጋር ያላቸውን ግንኙነት እንዲያቋርጡና በብቸኝነት ስሜት ውስጥ እንዲወድቁ እያደረጋቸው ነው ሲሉ ይከራከራሉ። ይህ ደግሞ በረጅም ጊዜ እስራኤልን በኢኮኖሚ በሳይንስና በዲፕሎማሲ ረገድ የሚጎዳ ራስን የማጥፋት ጉዞ እንደሆነ ተቃዋሚዎቹ ይከራከራሉ። ያለ ምክንያት ጥላቻ የሚለው ትረካ ለውጭው ዓለም የሚነገር ብቻ ሳይሆን ለሀገር ውስጥ ደጋፊዎች የሚቀርብ የፍርሃትና የአንድነት ጥሪም ነው። ኔታንያሁ ዓለምን እንደ ጠላት በመሳል የራሱን ፖለቲካዊ ውድቀቶች ለመሸፈንና ህዝቡን በከበባ ስነ ልቦና ውስጥ ለማሰር የሚሞክርበት እድል ነው። ይህ ደግሞ ኔታንያሁ በስልጣን በቆየ ቁጥር እስራኤል ከዓለም እየተነጠለች የምትሄድበትን መንገድ የተከበበችው ምሽግ በሚል የጀግንነት ታሪክ ለመተካት የሚደረግ ጥረት ነው። ኔታንያሁ በተደጋጋሚ እንደሚከራከረው የምዕራባውያን መሪዎች እስራኤልን የሚተቹት ስለ ፍትህ ወይም ስለ ሰብአዊ መብት ተቆርቋሪ ስለሆኑ ሳይሆን በሀገሮቻቸው ውስጥ ያለውን የግራ ዘመን ፖለቲከኞችና የሙስሊም መራጮችን ግፊት በመፍራት ነው ይላሉ። እሱ እንደሚለው እነዚህ መሪዎች ደካሞችና ለጽንፈኞች እጅ የሰጡ ናቸው። ይህ ትረካ ደግሞ የዓለምን ተቃውሞ ወደ ፖለቲካዊ ውንጀላ የሚቀይር የኔታንያሁን የዓለም ጥላቻ እንደ መርህ አልባና ለጊዜያዊ ጥቅም የሚደረግ ድርጊት አድርጎ እንዲያሳጣውም የሚያደርግ ነው። በዚህ ምክንያትም ከፕሬዝዳንት ማክሮንና ሌሎች መሰል የአውሮፓ ባለስልጣናትና ፕሬዝዳንቶች የሚገጥማቸውን ዲፕሎማሲያዊ አለመግባባት ለኔታንያሁ ለእውነት መቆም እንጂ የፖሊሲ ስህተት ወይም ውጤት ተደርጎ አይወሰድም። ይህ የኔታንያሁ ስትራቴጂ ከዓለም መሪዎች ጋር ከመነጋገር ይልቅም በእነዚህ ሀገራት ውስጥ ባሉ የተቃዋሚ ጎሮዎች በተለይም የቀኝ ዘመም ኃይሎች ላይ ትኩረት እንዲያደርግ አድርጎታል። ኔታንያሁ በምዕራባውያን ሀገራት ውስጥ ያለውን የፖለቲካ ክፍልን በመጠቀም ለእስራኤል የሚሰጠውን ድጋፍ ከሀገራዊ ስምምነት ወደ ፓርቲያዊ ምርጫ እንዲቀየር ያደርጓል። ይህ ደግሞ እስራኤል በታሪኳ ለረጅም ጊዜ የነበራትን የሁለትዮሽ ድጋፍ ወይም ባይፓርቲዝም ሳፖርት አደጋ ላይ ጥሎታል። ኔታንያሁ ዓለም ያለ ምክንያት ይጠላናል ሲሉ በእርግጥ እያደረጉ ያሉት እነሱን የማይደግፉ መሪዎች ሁሉ የእስራኤል ጠላቶች አድርጎ በመሳል ከወዳጆቻቸው ጋር ያላቸውንም ድልድይ ማፍረስ ነው። ሆኖም ግን የምዕራባውያን መሪዎች የሚሰነዝሯቸው ትችቶች ከኔታንያሁ ናሬቲቭ በተቃራኒ ጥልቅ የሆነ ስትራቴጂካዊ ስጋት ያለባቸው መሆኑን ተቺዎቻቸው ይናገራሉ። እነዚህ መሪዎች እስራኤል በጋዛ የምትከተለው ወታደራዊ መንገድና በዌስት ባንክ የምታደርገው የስፍራ ግንባታ እንዲሁም አሁን በሊባኖስና በኢራን ላይ የፈጸመቻቸው ያሉትን ጥቃቶች እስራኤል ዓለም አቀፉን ስርዓት የሚንድና ራሷ እስራኤልን ለከፋ አደጋ የሚያጋልጥ ነው ብለው ያምናሉ። ኔታንያሁ ግን ይህ ስጋት ለፖለቲካ ፍጆታ ብቻ የሚደረግ ትወና በማለት ነው የሚያጣጥሉት። ይህ ደግሞ እስራኤል ከዓለም አቀፍ የዲፕሎማሲ መድረክ ይበልጥ እንድትገለልና በብቸኝነት ጎዳና ላይ እንድትጓዝ እያደረጋት ይገኛል። ኔታንያሁ የዓለም መሪዎችን እንደ ከዳተኞች ወይም ደካሞች አድርጎ በመሳል የእስራኤልን ህዝብ ከእኔ በስተቀር ማንም የለውም በሚል ስሜት ውስጥ እንዲወድቅ ያደርገዋል። ይህ የኔታንያሁ ደካማ መሪዎች ተረክ ደግሞ በትክክል በእስራኤል መንግስት ተግባራት ምክንያት የመጣውን ዓለም አቀፍ ቁጣ ወደ ግላዊና ፖለቲካዊ ጥቃት በመቀየር ትክክለኛውን የዲፕሎማሲ መፍትሄ ለማምጣት የሚደረገውን ጥረት እንቅፋት እየሆነበት መሆኑ በርካቶች ይከራከራሉ። ኔታንያሁ ዓለምን እንደ ጠላት በመሳል የራሳቸውን ስልጣን ቢያጠናክሩም ዋጋው ግን እስራኤልን ከዘመናዊው ዓለም ተለይቶ እንደ ደሴት ወደ መኖር ሊያመራት እንደሚችል ነው የሚያስረዳን። ኔታንያሁ የሚከተሉት የማሳዳ አማራጭ ወይም ዘማሳዳ ኦፕሽን ማለትም ዓለም በሙሉ ቢቶንም በብቸኝነት እንዋጋለን የሚለው አስተሳሰብ እስራኤልን ወደ ታሪካዊ መገለል እየገፋት ይገኛል። ትረካ ወይም ናሬቲቭ እስራኤልን እንደ ምሽግ ሀገር ወይም ፎርትረስ ስቴት የሚስላት ሲሆን ይህ ከዓለም አቀፍ የንግድ መስመሮች ከሳይንሳዊ ክብሮችና ከባህላዊ ልውውጦች የመለየት አደጋም አለው። ኔታንያሁ ጥላቻው ያለ ምክንያት ነው በሚል ግትር አቋማቸው ከቀጠሉ ደግሞ እስራኤል በዓለም አቀፍ መድረክ ያላትን የሞራል የበላይነት እየተሸረሸረ ሄዶ እንደ ደቡብ አፍሪካ የአፓርታይድ ዘመን አይነት ማዕቀቦችና መገለል ሊገጥማት እንደሚችሉ ተንታኞች ያስጠነቅቃሉ። በዚህ ምክንያት ኔታንያሁ ለራሳቸው የገነቡት የፖለቲካ ጋሻ ለሀገሪቱ ግን የብረት መጋረጃ እየሆነባት ነው የመጣው። ይህ የብቸኝነት ጉዞ በሀገር ውስጥ ባለው ማህበረሰብ ላይም ከፍተኛ ስንጥቅን የሚፈጥር ነው። በተለይ በቴክኖሎጂና በፈጠራው ዘርፍ የተሰማሩ ወጣት እስራኤላውያን ሀገራቸው ከዓለም ጋር ያላትን ግንኙነት ሲበላሽና በኔታንያሁ ተረክ ምክንያት ስሟ ሲጎድፍ ማየት አማሯቸው ከሀገር መሰደድ እንደ አማራጭ ሊያደርጉት ይችላሉ። ኔታንያሁ ዓለም ለጥላቻው ምክንያት የለውም ቢሉም እነዚህ ዜጎች ግን ለጥላቻው ምክንያት የሚሆኑት የመንግስት ፖሊሲዎች መሆናቸውን በሚገባ እየተረዱ መጥተዋል። በዚህ ምክንያት የእስራኤል ትልቁ ሀብት የሆነው የሰው ኃይልና የአእምሮ ብቃት ብሬን ድሬን ሀገሪቱን እየለቀቀ መውጣቱ ኔታንያሁ የፈጠሩት ትረካ ፍሬው ምን እንደሆነ የሚያሳይ ነው። በመጨረሻ ግን ይህ እንድናነሳ የሚያደርጋን አንድ ትልቅ ጥያቄ አለ። ከኔታንያሁ በኋላ ያለችው እስራኤል ከዓለም ጋር እንዴት ነው የምትታረቀው የሚለው ማለት ነው። ኔታንያሁ ዓለም ምን ጊዜም ይጠላናል የሚለው ተረካቸው እንደ ዘላለማዊ እውነት ሊያሳምኑ ቢሞክሩም መረጃዎች ግን ይህ ጥላቻ ሊቀለበስ የሚችል የፖለቲካ ውጤት መሆኑን ያመላክታሉ። እስራኤል ከጥንታዊው የጸረ አይሁድነት ትግል ሳታፈገፍግ በተመሳሳይ ጊዜ ግን ለዓለም አቀፍ ህግጋትና ለሰብአዊ መብቶች የምትገዛ ሀገር መሆን የምትችልበት መንገድ መኖሩ ሊሰመርበት ይገባል። የኔታንያሁ መንገድ እስራኤልን ለጊዜው በአንድነት ቢያሰልፋትም በጊዜ ሂደት ግን በዓለም መድረክ ላይ ብቸኛና ደካማ ሊያደርጋት የሚችል ሂደት ነው። ኔታንያሁ የሚያነሱት ያለ ምክንያት ያለው ጥላቻ በትክክልም ለእሳቸው ስልጣን
ምክንያታዊ የሆነ ስልት መሆኑን በተደጋጋሚ ተረጋግጧል። ዓለም እስራኤልን የሚጠላው በዘር ሳይሆን ኔታንያሁ በሚመሩት መንግስት ተግባራት ምክንያት መሆኑ መረዳት ለእስራኤላውያን የወደፊት ሰላምና ደህንነት ወሳኝ ስለመሆኑ ተንታኞች እያነሱ ይገኛሉ። ኔታንያሁ የፈጠሩት የከበባ ስለንቦና አብቅቶ እስራኤል ከዓለም አቀፉ ማህበረሰብ ጋር የምታደርገው ምክንያታዊ ውይይት የሚጀመርበት ጊዜ ላይ ደግሞ የእስራኤል እውነተኛ ህልውናን የሚመሰርት ይሆናል። ኔታንያሁ ዓለም ይጠናላል ሲሉ፣ ሌሎች ግን ምንድነው እያሉ ያሉት? ዓለም እስራኤልን እንድትለወጥ ነው የሚፈልገው እንጂ እስራኤልን አይጠላም። ስንተቻችሁ ጠላት አትበሉን፣ የፍትህ ጥያቄ ነው እያነሳን ያለነው የሚልን ሐሳብ እያንጸባረቁ ይገኛሉ በማለት ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዕለቱን የገበያ ሚዲያ ልዩ ጥንቅራችን እዚህ ላይ አብቅቷል። ቪዲዮን ላይክ አድርጉ፣ ዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። በሌላ ቀን በሌላ ጉዳይ እስክንገናኝ ድረስ ቸሩን ሁሉ ለእናንተ ተመኘው። ሰላም።